ሶስት እጅግ በጣም አስደንጋጭ መረጃዎች ወደ እናንተ እንደዚህ ይዘን መጥተናል። አርቲስቷ ታማ ሐኪም ቤት ገባች። የሚያሳዝን መልእክት ከሕክምና ቦታ ለኢትዮጵያ ሕዝብ አስተላልፋለች። በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ፣ ግን በጣም ነበረ የጎድ ይህንን በቪዲዮ የተደገፈው መረጃ አሁን ይዘንላችሁ እንመጣለን። በጎንደር የተፈጠረው ከባድ ነገር ምንድነው? ከሰማይ የወረደው ጉድ እጅግ አነጋጋሪ ሆኗል። በርካታ ቤቶች ጣሪያ ተፈነቃቅለዋል፣ ንብረቶቹ ወድመዋል፣ ህዝቡ እጅግ ተደናግጧል። በቪዲዮ ከቦታው ይዘን የመጣነውን የቪዲዮ መረጃ ጭምር ወደ እናንተ በሁለተኛ ደረጃነት እንሰጣችኋለን። ሶስተኛውና እጅግ በጣም ከባዱ ዜና 9 ዓመቷን ሜሊና ፍራቶኒን ገሎ አስክሬኗን ደብቋል ተብሎ የተከሰሰው ኢትዮ ጣሊያናዊ ካናዳዊ የሉቺያኖ ፍራቶኒያ የፍርድ ሂደት ማክሰኞ ዕለት ቀጥሎ ያለ ሲሆን የሟች እናት የሆነችው ካሊ ጋሊኔስ ጨምሮ በርካታ ምስክሮች ቃላቸውን ሰጥተዋል። ችሎቱ የሟች ቤተሰቦች በተገኙበት በሐዘን ድባብ ታጅቦ ውሏል። እጅግ በጣም አሳዛኙን ይህንን መረጃ በአባቷ ተገደለች። ይህንን ሙሉ መረጃም ወደ እናንተ እንደዚህ በፍጥነት እናደርሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። የመጀመሪያው ዜና ማይሆን ዳይት ጀመርኩኝ፣ ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። እግዚአብሔር ያክብርልኝ አለች። እንዳትጨንቁ አሁን ደህና ነኝ። ቬሮኒካ አዳነ ሆስፒታል አልጋ እስከ ማገገም። ታዋቂዋ ድምፃዊት ቬሮኒካ አዳነ ስለገጠማት የጤና መታወክና ለደጋፊዎቿ ያስተላለፈችው መልእክት። ተወዳጇ ድምፃዊት ቬሮኒካ አዳነ በቅርቡ በገጠማት የጨጓራ ህመም ምክንያት በሆስፒታል ተኝታ ስታከም ቆይቷን በመግለጽ አሁን ላይ ደህና ሆና ወደ ቤቷ መመለሷን ለወላጆቿና ለደጋፊዎቿ አብስራለች። ቬሮኒካ እንደተናገረችው በቅርቡ የሚለቀቁ አዳዲስ የስራ ቀረጻዎች ስለነበሯትና ከዛዎች ከቀረቡላት ትንሽ ወፍረሻል፣ አዎ ወፍረሻል የሚሉ አስተያየቶች በመነሳት በድንገት የጀመረችው ያልተመጣጠንና አስቸጋሪ የአመጋገብ ስርዓት ዳይት ለጽኑ የጨጓራ ህመም አጋልጧታል። በካዲዮ ጄኔራል ሆስፒታል ገብታ ለ4 ቀናት ያህል የኢንዶስኮፒ ምርመራና የህክምና ክትትል ስታደርግ የቆየችው ድምፃዊቷ በአሁኑ ወቅት ሙሉ በሙሉ በማገገም ላይ ትገኛለች። ቬሮኒካ ሳዩን እንክብካቤ ሆስፒታሉ ሐኪሞች፣ ነርሶችና ሙሉ ሰራተኞች ከልብ አመሰግናለሁ ያለች ሲሆን ጭንቀትና ፍቅራችሁን ለገለጻችሁልኝ ደጋፊዎች በሙሉ እግዚአብሔር ያክብርልኝ፣ እንዳትጨነቁ አሁን ደህና ነኝ ስትል መልእክቷን አስተላልፋለች። ውዷ ቬሮኒካ አዳነ በደስተኛ ወቅት እንደምትደሰተው ሁሉ በመምሽም ወቅት አብረንሽ ነን። ፈጣሪ ፍጹም ምሕረቱን እንዲልክልሽ እንመኛለን። ሚዲያዎች ይህንን ምኞት ልከናል። በሁለተኛ ደረጃነት ደግሞ ይህንን ቪዲዮ ተመልከቱ። ጎንደር እጅግ ተተረማምሳለች። በተለይ ቀበሌ 18 አካባቢ የጣለው እጅግ በጣም አስፈሪና ብዙዎች እንደሚናገሩት ቪዲዮ ላይም እንደምታዩት ፈጽሞ ባልተለመደና በማይጠበቅ ሁኔታ ደመናው እንደ ጦር ወደ ታች ወርዶ አካባቢውን ለይቶ ሲደበድብ ተመልክተናል። በቪዲዮም ብዙዎች ቀርጸውታል። ይሄ ጉድ ምንድነው ሲሉ ብዙዎችም የተነጋገሩ ነው። ጎንደር ላይ የተፈጠረው ነገር ምንድነው? ሙሉ ቪዲዮውን እናንተ ተመልከቱት። ሙሉ ማብራሪያውን በቀጣዩ ፕሮግራማችን ይዘንላችሁ ከቦታው ጭምር በስልክ የያዝነውን መረጃ ጭምር ይዘን ወደ እናንተ እንቀርባለን። ቪዲዮውን ታዘቡ። ቆርቆሮ ቤት ይውልሽ ታዲያምን በስመ አብ ወወልድ ወመንፈስ ቅዱስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አውጣነ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አውጣነ ሰማዕት ቅዱስ ሰላም ለጣይ መስም ከዚህ ያንን ነው ነዛ ረሳዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን ሰላም ለጣይ መስም ከዚህ ያንን ነው ነዛ ረሳዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን ሰላም ለጣይ መስም ዚያሚንን ወይ ነው ዛረሳ ዘነ ቅዱስ ጊዮርጊስ ዘተሰመይ ከመድነ በባህር ወበስተራዳን ፍጥነስ መኪያ ከተወከልኩ አነ ሰላም ለጣ እግዚኦ ማን ቤት ነው እንደዚህ ያለቀ አንተ አገር ተርፋል እንዴ? በስማ እግዚኦ ቆርቆሮ እንደዚህ ነው እግዚኦ ቆርቆሮ
ሰላም ለጣዕመ ስምከ ዚአሜን ነው ዛሬ ሳዘን ቅዱስ ጊዮርጊስ ሰኔ ከመድነ በባህር ወራዳን ይተነ ስምከ ያካ ተወከልኩ አንተ ከቪዲዮ ምን ታዘባችሁ? ኮመንት ላይ አስቀምጡ። ሶስተኛውና እጅግ በጣም ዘግናኙ ዜና የ9 ዓመቷን ሚሊ ፍራንቶሊን ገሎ አስክሬኗን ደብቋል ተባለው የተከሰሰው ኢትዮ ጣሊያናዊ ካናዳዊ የሉቺያኖ ፍራንቶሊ የፍርድ ሂደት ማክሰኞ ዕለት ቀጥሎ ያለ ሲሆን የሟች እናት የሆነችው ጋሊኒየስን ጨምሮ በርካታ ምስክሮች ቃላቸውን ሰጥተዋል። ችሎቱ የሟች ቤተሰቦች በተገኙበት በሀዘን ድባብ ታጅቦ ውሏል። ጋሊኒ ስለ ልጇ ሞት በአደባባይ ስትናገር ማክሰኞ የፍርድ ቤት ውሎ የመጀመሪያው ነበረ። ፍርድ ቤት ቀርባ ቃል ስትሰጥ ከተከሳሹ ሉቺያኖ ጋር ስለነበራት የ10 ዓመት ግንኙነት ተናግራለች። ጋሌኒስ እና ሉቺያኖ እንደ አውሮፓውያን አቆጣጠር 2009 በኢትዮጵያ ውስጥ እንደተገናኙና የርቀት ፍቅር እንደነበራቸውም ገልጻለች። ሚሊና በ2016 የተወለደች ሲሆን ጋሌኒስ የልጇ ብቸኛ አሳዳጊ እንደነበረችም መስክራለች። ሉቺያኖ በሐምሌ 2025 ሚሌናን ለሁለተኛ ጊዜ ወደ ኢትዮጵያ ይዟት ለመሄድ ፍላጎት እንዳለው አሳውቆ እንደነበረ ጋሌኒስ መስክራለች። ነገር ግን ተከሳሹ ለሚሊና የነገራትን አንዳንድ አሳሳቢ ነገሮች በመስማቴ ምቾት አልተሰማኝም ስትል ለፍርድ ቤቱ ስለ ልጇ አባት አስረድታለች። በዚህም ምክንያት የጉዞ መዳረሻውን ወደ ኒውዮርክ ለመቀየር መስማማታቸውን ተናግራለች። ሉቺያኖ ሚሌና ሐምሌ 11 ቀን 2025 ወደ ኒውዮርክ ያቀኑ ሲሆን ሐምሌ 19 ከምሽቱ 12 ሰዓት ወደ ቤታቸው ይመለሳሉ ተብሎ ይጠበቅ ነበረ። በዚያ ምሽት ሲዘገዩ በተደጋጋሚ ስልክ እየደወለችና አጭር የጽሑፍ መልእክት እንደላከች እንዲሁም ልጇን ማናገር እንደምትፈልግ ስትጠይቀው ተኝታለች የሚል ምላሽ እንደሰጣት እናትየው መስክራዋለች ገልጸዋለችም ፊት ለፊት በፍርድ ቤቱ። ጋላኒስ ስለ ሁኔታው ያወቀችው በማግስቱ ሐምሌ 20 2025 ሌሊት 7 ሰዓት ተኩል አካባቢ የሞንትሪያል ፖሊሶች ቤቷ መጥተው ስለ ልጅሽ ሁኔታ የሰማሽውን ነገር አለ ብለው እስኪጠይቋት ድረስ ምንም እንደማታውቅ ተናግራለች። ለ12 ሰዓት ያክል ከፖሊሶች ጋር በቆይታ ጥያቄዎች ስትመለስ ካሳለፈች በኋላ በማግስቱ ቀጠር ላይ የልጇን አስክሬን መገኘቱን ሲነግሯት እጅግ ከፍተኛ ድንጋጤ ውስጥ መግባቷን እናት አስረድታለች። በዕለቱ ከሟች እናት በተጨማሪ 4 ሌሎች ምስክሮች ቃላቸውን ሰጥተዋል። መርማሪ ዲጄ ሞሸር፣ የኤክሰስ ካውንቲ አስክሬን መርማሪ ኬሊ ቫላንታይን፣ የአስክሬን ምርመራ ያደረጉት የፎሬንሲክ ፓቶሎጂ ዶክተር ማይክል ስኬሪካ እንዲሁም ፍለጋውን የመሩት የደን ጠባቂ ሎጋን ኪዩን ይገኙበታል። ኪዩን በሰጡት ምስክርነት 14 የደን ጠባቂዎችና ከ50 በላይ ህግ አስከባሪዎች በተሳተፉበት ፍለጋ አስክሬኗ ሾርት ስዊን ትሬል በተባለ ስፍራ ማግኘታቸውን ገልጸዋል። ማክሰኞ በዋለው ችሎት በርካታ ማስረጃዎች ቀርበዋል። የመጀመሪያው ሉቺያኖ ከመርማሪ ሞሽር ጋር በነበረው 10 ሰዓት ቆይታ የተወሰደ ቪዲዮ ማስረጃ ነው። በቪዲዮ ላይ ሉቺያኖ ድምፁን ከፍ አድርጎ ሲናገርና ሲያለቅስ እንዲሁም የት እንዳለች አላውቅም ሲል ታይቷል። ሁለተኛ ማስረጃ ደግሞ ሚሊና ከመጥፋቷ በፊት ሐምሌ 19 መኪና ጀርባ ተቀምጣ ለእናቷ የላከችላት ፎቶግራፍ ሲሆን ይህ ፎቶ በኋላ ላይ ልጇን ለመፈለግ በወጣው የማንቂያ መልእክት ላይ ጥቅም ላይ ውሏል። በተጨማሪም የሟች አስክሬን ፎቶዎች፣ የሞት ምስክር ወረቀትና የአስክሬን ምርመራ ውጤቶች ለዳኞች ቀርበዋል። የአስክሬን ምርመራውን ያደረጉት ዶክተር ሲኪሪካ ሚሊና የሞተችው ውሃ ውስጥ ሰጥማ መተንፈስ ስላቃታት መሆኑን አረጋግጠዋል። አሟሟቷ ግድያ መሆኑን የሚያሳዩ አሳማኝ መረጃዎች መገኘታቸውን ገልጸዋል። የሞተችበት ትክክለኛ ሰዓት በሪፖርቱ ላይ ባይሰፍርም የመጨረሻ ምግብ ከተመገበች ከ4 ሰዓት እስከ 6 ሰዓት ባለው ጊዜ ውስጥ እንደተገደለች ዶክተሩ ገምተዋል። መርማሪዎች እንዳረጋገጡት ሚሊና የመጨረሻ ምግቧን የበላችው ሐምሌ 19 ቀን ከቀኑ 11 ሰዓት ተኩል ላይ በሳራቶጋ ስፕሪንግስ በሚገኝ ማክዶናልድ ውስጥ ነበረ። ሉቺያኖ በሁለተኛ ደረጃ ግድያና የሰው አስክሬን በመደበቅ ክሶች ጥፋተኛ አይደለውም ብሎ የካደ ሲሆን የፍርድ ቤቱ እስከ 3 ሳምንት ሊወስድ እንደሚችል ዳኛ ታቲያን ኮፊንገር ጠቁመዋል። ችሎቱም ዛሬ ሮብ ጠዋት ይቀጥላል። ውድ የሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ ሶስቱንም መረጃዎች ከአሚዲያ ወደ እናንተ አድርሰናል። እውነተኛና ትክክለኛ መረጃዎችን ስለምታደምጡ እጅግ አድርገን እናመሰግናለን። ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ።